ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህ ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ይህንን ፕሮግራም የምታደምጡ የቻናላችን ተከታታዮች ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እየጋበዝን፣ አዲስ ከሆናችሁ ዛሬ ፕሮግራማችንን ከከፈታችሁ ዛሬ ቻናላችንን ማድመጥ ከጀመራችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ የቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንደ ሁሉ ጊዜው ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን እንግዲህ የምንመለከተው በአንዴ ወደ ንጽጽር፣ በቁጥር፣ በጨዋታ ስታይል በተመለከትነው በተመዘገበው ውጤት ተነሳስተን እንግዲህ አንዳንድ ጉዳዮች ላይ ቀጥተኛ መደምደሚያ ላይ አንደርስም። ግን ለነዛ ደግሞ ይሄ ለንጽጽር ሳይሆን ለነዛ ኳሊቲዎች ለነዛ መመዘኛዎች መንደርደሪያ የሚያደርጉ አንዳንድ እውነታ ሲታዩ ደግሞ ወደዛ የመቅረብ ተስፋ የመስጠት ወደዛ ስታንዳርድ ወደዛ ኳሊቲ የመምጣቱ ጉዳይ ከዚህ በፊትም የጊዜ ጉዳይ ነው እንጂ የማይቀር እውነታ ነው። ስለ አንድ ተጫዋች ብቃት አስተማማኝነት እንግዲህ በሰፊው በተደጋጋሚ ምናልባት ከሌሎች የእግር ኳስ ቤተሰቦች ጋር ብዙ ሊያነጋግር የሚችሉ ጉዳዮችን ስንወያይ ሀሳቦችን ስንለዋወጥ ቆይተናል። ስለ ፍሎሪያን ቪርትዝ እና ስለ እሁዱ የተጫዋቹ እንቅስቃሴ በሰፊው እንመለከታለን። 116 ሚሊዮን ፓውንድ መከፈሉን ከዚህ በፊት ያለምንም ጥያቄ ተገቢ ነው። በብቃቱ ደረጃ ከሆነ አልተጋነንም። በወቅቱ የሂሳብ አከፋፈል የገበያ የተጫዋቾች የዝውውር ዋጋና የተጫዋቹ ብቃት ስንመለከት ከዚህም በላይ ሊቨርፑል ቢከፍል ለተጫዋቹ ብቃት ይገባል። ግን ወደ ሊቨርፑል ሲመጣ ይሄ ተጫዋች በታሰበለት ደረጃ ውጤታማ እንደሚሆን ደግሞ አያይዘን እርግጠኛ ሆነን ስናነሳ ነበር። አጀማመሩ ቀዝቅዟል። በርካታ ምክንያቶች አሉ። እንደ ቡድን ሊቨርፑል ባላንሱ የጠፋው በሱ ነው እየተባለ እንደ ቡድን ሊቨርፑል እሱን ካላስቀመጠ በቀር የተዋጣለትን ሙቭመንት የአምናዊን አይነት ብልጫ ጨዋታን የማሸነፍ መንገድ አያገኝም እየተባለ ግን ሊቨርፑልን በአንድ ጨዋታ አብዛኛው ሚዲያ ለምን ተስማማበት? ማድሪድን የመሰለ ሀያል ክለብ ያሸነፈ ቪላን ኮንሲስታንሲ ውስጥ ያለውን ቡድን ያሸነፈለት እንዲህ አይነት መተማመን አልነበረም። እንዲህ አይነት ትንተናዎች አልነበሩም። አብዛኛው ሚዲያ ላይ ግን ምንድን ነበር የሚለው የነበረው? ሳይኮሎጂካሊ ሊቨርፑልን ቡስት የሚያደርግ በአእምሮ ደረጃ በአንዴ ወደ አሸናፊነት የሚመልስ የስፕሪት ድል ነው ያሉት። ነገር ግን ታክቲካል አልነበረም። የጨዋታ ዘይቤ ላይ ያተኮረ አልነበረም። ያሁኑ ግን ከሳይኮሎጂ ቡስት ይልቅ ታክቲካል ባላንሱ ላይ ነው ያተኮሩት። አይ ሊቨርፑል የመመለስ ባህሪው በተገቢ ሁኔታ አሳይቷል። ባህሪው የሜዳ ውስጥ እንቅስቃሴ የማሸነፊያው መንገድ ይሄ አእምሯዊ ዝግጁነት ብቻ ሳይሆን የሜዳ ውስጥ እንቅስቃሴው በተገቢ ሁኔታ ተፈጽሟል። ይሄ ነገር ይሄ ቅኝት ለአንዴና ለመጨረሻ ጊዜ ለመጀመሪያ ጊዜ ተሞከረ። በዚህ ቅኝት ሊቀጥሉ እንደሚችሉ ደግሞ በርካታ ዘጋቢዎች እያነሱ ነው የሚገኙት። ፍሎሪያን ቪርትዝ፣ ስለ ፍሎሪያን ፍሎ እናነሳለን። ምክንያቱም እቺ ቃል ከደች የመጣች እንደሆነ ይነገራል እና በአብዛኛው የጀርመን ሚዲያ እንግሊዘኛ አዘል የሆነ ግን የደች ቋንቋ የሆነ ትርጉሙ ግን ወደ እንግሊዘኛም ሲቀየር በደችም ቋንቋ ፍሎሪያን ፍሎ የተጫዋቹን የእንቅስቃሴ ልኬት የሚያጋንኑበት ወይም የሚያቆላምጡበት ቃል አጠቃቀም እና በደንብ ከሰማችሁ ጁኒየር ኒግልስማን ፍሎሪያን ይሉና ከዛን ፍሎን ነው የምትሉት ይላሉ።
እየደጋገሙ እና ፍሎ ብሎ ነው ብሔራዊ ቡድን የሚጠሩት ማለት ያው ተጫዋቹን ሲያቆላምጡት ማለት እና በቀጠል ስሙ ፍሎ እያሉ ነው የሚጠሩት። ይሄንን ፍሎሪያን ፍሎ በማለት ደሾች ይጠቀማሉ። የጀርመንን ቋንቋ ላይ ይሄንን ይጠቀማሉ እና በአብዛኛው በጀርመኖችም በደጆችም ምናምን በእንግሊዝም እቺ ፍሎሪያን ፍሎ የምትለዋ ቃል ተጫዋቹ የሆነ ዩኒክ የሆነ ኳሊቲውን ሲያሳይ መለያ አድርገው የሚጠሯት ቃል ናትና እኛም በአርዕስት መልክ የተጠቀምነው እሱን። ተጫዋቹ ምንድን ነው በእሁዱ ጨዋታ ያሳየን? የጁሊያን ኒግልስማን ትምህርታዊ የታክቲክ ሂደት አርነ ስሎት በአግባቡ የተማሩት ይመስላሉ። አንደኛ። ሁለተኛ ደረጃ ደግሞ ሊቨርፑል እንደ ቡድን አሰልጣኙ ደግሞ ባላቸው የስራ ድርሻ የወሰዱት ኃላፊነት አሰልጣኙን ደግሞ እንደ የበላይ አስተዳዳሪዎች አስፈላጊውን እርምጃና ስልጣን የቡድኑ አመራሮች ወይም የበላይ ዋና ጠባቂዎች የሰጡትን ኃላፊነት በአግባቡ የተወጡበት ትልቁና ግን ዋነኛው ጉዳይ በግሌ የማስበው አርነ ስሎት ከፒኤስቪ አይንድሆቨን ጨዋታ በኋላ አንድ ጉዳይ ተናግረው ነበር። በደንብ ጋዜጣዊ መግለጫውን እናስታውሳለን። ለዚህ ሁሉ ውጤት ማጣት ለሽንፈቱም ለድሉም ሊቨርፑል ከአምነው በብዙ መልኩ ተቀይሮ ለሚያሳየው እያንዳንዱ ጉዳይ 100% ኃላፊነቱን ይወስዳለሁ። ስህተቱ የኔ ነው፣ በደንብ አርበን እንመጣለን አሉ። ያኔ በነበረን አንድ ፕሮግራም ላይ ታስታውሱ እንደሆነ ከአንድ ሳምንት ቀደም ማለት ያለፈው ሳምንት አሰልጣኙ ምናልባት ይሄ ጉዳይ እውነትም አሰልጣኙ እርምት ያስፈልገዋል፣ ችግሩ የኔ ነው፣ ኃላፊነቱን እኔ እንቀበላለሁ ማለታቸው መጀመሪያ የሊቨርፑልን መብቴ ያገኙ ይመስለኛል። ግትርነት የለም፣ ምክንያት የለም፣ ስለ ሽንፈቱ ማብራራት የለም። በየጨዋታው የተነሱ አንዳንድ ነገሮችን እንደ ምክንያት አንስቶ በዛ ጉዳይ ላይ ማብራሪያ ከመስጠት ይልቅ ግልጽ የሆነ እውነታ ስለነበር እኔ ኃላፊነቱ ወስዳለሁ አሉ። ኃላፊነት መውሰዳቸውን ደግሞ በቀጣይ ጨዋታ በዌስትሃሙ ጨዋታ አረጋገጡልን። ለምንድን ነው የዌስትሃሙ ድል እንደ ሌሎች ድል ማለት ከፍታ የተሰጠው? ለምንድን ነው? ቪላም ማድሪድም የተሻሉ ክለቦች ናቸው። ለምን ዌስትሃም ከነሱ በላይ ተደርጎ የጨዋታ ተቀመጠ? አሁን ዋነኛው ጉዳይ እሱ ነው። አርነ ስሎት በዘንድሮ ሲዝን በተደጋጋሚ ፕሬስ ኮንፈረንሳቸው ላይ የሚያነሱት ነጥብ አለ። ክለቦች እኮ እኛ ላይ 650 ሎንግ ቦል ሞክረዋል ይላሉ፣ ረጃጅም ኳስ። ከዛን ይነሱና ሊቨርፑል እኮ በሊጉ ከፍተኛ ኤክስጂ ክሬት ያደረገ ነው። ስለዚህ ፋይናል ሰርድ ሶስተኛ የሜዳ ክፍል ብዙ ማሻሻል ያለብን ጉዳይ አለ አሉ በሌላ ፕሬስ ኮንፈረንስ። ከዛን ተጋጣሚዎች ሁሌ በአንድ አይነት ስታይል እየመጡ እኛ በመሬት ስንጫወት እነሱ በአየር ላይ እየተጫወቱ ተቸገርን፣ የተጋጣሚን ባህሪ አዳፕት እያደረግን ነው አሉ። ከዛም በኋላ ክለቡ ስለተቆጠረበት ሴት ፒስ አነሱ። እኛምና እኮ አነስተኛ ሴት ፒስ ነው ያስተናገድ ነው የተቆጠረብን። ለምን ክለቦች ሁሉ የኛን ጥንካሬ እንዳለው ነው፣ ግን ክለቦች ሴት ፒስን ታርጌት አያደርጉም አሉ። ዘንድሮ እኮ ፕሪሚየር ሊግ ላይ ሃርሽ ቦል እያየን ነው አሉ። አንዴ ታስታውሳላችሁ በጋዜጦች ደግፈን ስለ ስሎት ሃርሽ ቦል ይሄ በቃ አስቀያሚ ጨዋታ ብለው የጠሩትን የጨዋታ መንገድ ያነሱትን ክለቦች ከኛ ጋር ሲሆኑ ቴክኒካሊ ሳይሆን ታክቲካሊ የሚቀርቡት ረጃጅም ኳስን ታርጌት አድርገው ያንን አውርደን ለመጫወት እየሞከርን ነው ከሌሎች በተቃራኒ ሆነን እያሉ ቅሬታቸውን በጣም ሲያቀርቡና ሌሎች ክለቦችን የራሳቸውን ምስል እያሳዩ እንግዲህ በጣም እየተበሳጨው ነበር በሊጉ ካራክተር። በእርግጥ ልክ ነው። በሊጉ ኳስ በእንቅስቃሴ ላይ የምትቆየው 51.6% ነው። በጣም ካለፉት 7 ዓመታት ዝቅተኛ ኳስ በሜዳ ላይ የሚንከባለልበት የአማካይ ደቂቃ ነው። ጨዋታ ከሌላው ጊዜ በበለጠ ኳስ መንከባለል በነበረበት ወቅት ከፍተኛ ደቂቃ ያውም በቫር ምክንያት እስከ 14 ደቂቃ የተጨመረበትም ጨዋታ አለና ከ100 ደቂቃ በርካታ ጨዋታዎች እየተደረጉ እንኳን ኳስ ፕሮሰስ የሚደረግበት ደቂቃ በጣም አነስተኛ ነው በአማካይ እና የዳይሬክት አታክ እና የረጃጅም ኳሶች
ይሄ የመልሶ ማጥቃት እንቅስቃሴዎች የበዙበት የውድድር ዓመት ስለሆነና የቆሙ ኳሶች ታርጌት የሆኑበት 25-26 ስለሆነ ስለ አሰልጣኙ የቅሬታ ሀሳብ ሊደገፍ ይችላል። ግን ያንን ደግሞ እነሱ እንደዛ ተጫወቱና እኛ እንደምንፈልገው ተጫወቱ ብሎ መቀመጥ የለም። በራስ ዘይቤ ሲስተምን ቀይሮ ቡድን አደራጅቶ ያንን ዲፌንድ አድርጎ በራስ ምስል ማሸነፍ ደግሞ ጨዋታን ግዴታ ነው። ምክንያቱም 19ኙም ቲም በዛ ካራክተር ስለመጣ እኔ ብቻ ተነጥዬ በዚህ ካራክተር ይጫወታለሁ አይቻልም። ያንን የመጣውን የተጋጣሚን የማጥቃት እንቅስቃሴ መመከት ሁሉም ቡድን ሁሉንም ካራክተር አዳፕት ማድረግ አለበት። ታዲያ ስሎት ምንድን ነው የቀየሩት? እንዴት በአንዴ ስለ ቡድን ባላንስ ተነሳ? ሁለት ጉዳይ ይነሳል በዚህ ጨዋታ። ማድሪድ ቢግ ቻንስ ሊቨርፑል ላይ ክሬት አድርጓል። አስቶን ቪላን በተመሳሳይ ሁለቱም ቡድኖች አንፊልድ ላይ ኢላማቸውን የጠበቁ ሙከራዎች አድርገዋል። ከሊቨርፑል ጋር ተቀራራቢ የሆነ የኳስ ቁጥጥር አድርገዋል። ሊቨርፑል ከነሱ በኤክስጂ ቢሻልም ግን ሊቨርፑል ላይ ያልተቀረፉ ክፍተቶች አሉ በሁለት ትላልቅ ክለቦች ላይ። ግን እነዛን ጨዋታ ሲያሸንፍ ስለ ታክቲካዊ የጨዋታ መንገድ ዘይቤ ሳይሆን የተብራራው እንዴት ሊቨርፑል ኢነርጂውን የደጋፊውን እንደተጠቀመ በሳይኮሎጂ ደረጃ ዝግጁ እንደሆነ ነው ያሳየው። ወረቀት ላይ ግን ተንተናዎች አልበዙም። ትናንትና ሁሌ በፕሮግራማችን ላይ ከምናነሳቸው ወይም ከምንከታተላቸው የውጭ ፕሮግራሞች መካከል አንዱ ማንዴይ ናይት ፉትቦል ነው። ማንዴይ ናይት ፉትቦል ሾው አለ በጂሚ ካራገር፣ ጋሪ ኔቭል፣ አንድ ተጋባዥ እንግዳ ምናምን ጥሩ ትንተና ስለ ዘ ዊኬንድ ሪካፕ አለ። ጥሩ ትንተና ያደርጋሉ፣ መልሶ ጨዋታዎች የሚገመግሙበት። በዛ ፕሮግራም ላይ ጂሚ ካራገር አንድ ጉዳይ አነሳ። ኬቪን ዲብሮይንን ሊቨርፑል ቤት በትልቁ ተስፋና ምስል ተመለከትን። ለመጀመሪያ ጊዜ ሊቨርፑል ዊድዘ ማስፈረሙ ተገቢ ነው ብዬ ያመንኩበት ጨዋታ አለ። ታስታውሳላችሁ፣ የቪላንም ድል በቂ አይደለም ሲል ነበር። የማድሪዱም ድል ሳይኮሎጂካል ሜንታሊ እንጂ ታክቲካሊ ብቁ አይደለም አሁንም የሚል ትችት ነበረው፣ ቅሬታ ነበረው። ታዲያ ምንድን ነው እንደዚህ በኬቪን ዲብሮይነ ደረጃ በአንድ 90 ደቂቃ ዊድዘን የማስቀመጥ ጉዳይን ያነሳው? አንደኛ ሊቨርፑል እንደ ቡድን ስለ ኦርጋናይዜሽን፣ ስለ ቅንጅት፣ ስለ መዋሃድና በደንብ የመግባባት ይሄ የቡድን ሀሳብን ምናልባት በዘንድሮ ሲዝን የተሟላው ድል የምንለውን አሳየ። ይሄ ከጥገኝነት የወጣ የቡድን አይነት እንቅስቃሴ ማለት ነጥሮ ከሚወጣ የግል ተጫዋች ተጽዕኖ ይልቅ ሙሉ 11 ተጫዋች የሚሳተፍበት እንቅስቃሴ ማለት ነው። እንደ ተከላካይ ክሊንሺት ኢላማውን የጠበቀ ሙከራ ለማስተናገድ አብዛኛውን የመከላከል ጥንካሬ ከቦክስ ውጪ መፈጸማቸው ሊቨርፑል ለአደጋዎች የተጋለጠበት እንቅስቃሴ በ78 ደቂቃ አንዴ ቦይን በግሩም ሁኔታ የሞከራት ኳስ ናት። በነገራችን ላይ ወደ አደጋነት የመቀየር ቻንሱ ከፍ ያለ ሙከራ የተደረገው ለ78 ደቂቃ ባላንስ ኦፍ ዘ ጌም አለ። ይህንን ደግሞ ሊቨርፑል የፈጸመበት ተጋጣሚ ደግሞ በዘንድሮ ሲዝን የስሎት ኮምፕሌን የበዛባቸው ክለቦች ናቸው። ሎው ብሎክ፣ ዲፕ ብሎክ የሚባሉት ክለቦች። ከሎው ብሎክም ዲፕ ብሎክ ማለት 6 ያርድ ውስጥም ጭምር ሁለት ተከላካዮች እንዲገቡ የሚያደርጉ የጨዋታ ሲስተሞች የግብ ጠባቂው ኤሪያ ውስጥ ማለት ነው። ሁለት ተከላካይ እንዲኖር ይፈልጋሉ። ኑኖ ስፒሪቶ ሳንቶስ የስታይሉ አንዱ ተጋጣሚ ወደ አንተ አደጋ ክልል ሲመጣ ሽግሽጉ የሚያበቃው የግብ ጠባቂው 6 ያርድ ውስጥ በመግባት ነው ይላል። ጆዜ እንኳን እንደዚህ አይነት ባስ አልተከሉም። እንደ ኑኖ ስፒሪቶ በጣም ጥብቅ ነው። ሁለት ተመሳሳይነት ባህሪ ያላቸው አማካዮችን አራት ካልሆነም በሶስት ባክ ስሪ ሲስተም የሚጠቀሙ ከሆነ በቁመት ረጅም ተክለ ሰውነታቸው ፈርጣማ ለፉል ባኮች ከ4 ሜትር በላይ የማይርቁ ያ ማለት ፉል ባኩ አስቡት፣ ሶስቱ ሴንተር ባኮች እስከ 6 ያርድ ውስጥ ድረስ ገብተው ዲፌንድ የማድረግ ስትራክቸር ክለቡ ካለው ሁለቱ ዊንግ ባኮች የቱ ጋር ነው የሚጫወቱት ማለት ነው?
ከቦክስ እየወጡ እየገቡ። ስለዚህ 5 ተከላካይ ዲፕ ብሎክ ይሆናል ማለት ነው። በጣም በጣም ጥልቅ የሆነ መከላከል ማለት ነው። አንድ ኳስ ለማስከፈት ሊቨርፑል ድግግሞሽ አልፈለገም ይላል ካራገር። አንድ ሙከራ ለማድረግ የጨዋታዎችን ድግግሞሽ፣ ይሄ በሊቨርፑል በጥረት ክሮስ ያደርጋል፣ ተጋጣሚ ክሊር ያደርጋል፣ እየደጋገመ አይደለም። ቻንስ ክሬት ለማድረግ ተጋጣሚን አስገዳጅ የሆነ ከኤሪያ ወጥቶ እንዲጫወት የሚያደርጉ የተቀናጀ የማያሰለች ተስፋ ያለው ነገር ግን የተለዋዋጭነት ባህሪ ባለው ከፍተኛ ነፃነት ውስጥ ክለቡ በመልሶ ማጥቃትም ሳይጠቃ በመልሶ ማጥቃትም ተቀናጅቶ ጨዋታን አጠናቀቀ ይላል። እስቲ ከዚህ ሀሳብ እንነሳና እንዴት ነበር የጨዋታ ኦርጋናይዜሽን? ለእናንተ በበቂ ሁኔታ ባላንስ መሆኑን ተመልክታችኋል። አብዛኛው የእግር ኳስ ቤተሰብ ስለ ዌስትሃም ድክመት ሊያነሳ ይችላል። አንድ ቡድን ድሪል አይደለም ወይም ኮን አይደለም። በርንሌም ሆነ አርሴናል ሊጉ ፕሪሚየር ሊግ ነው ተጋጣሚው። ሊቨርፑል በቀላሉ በእያንዳንዱ ቡድን ደግሞ የሚፈተን ቡድን ሆኗል። ሼፑ ኦርጋናይዝድ አልሆነም፣ ስትራክቸሩ ባላንስ አልሆነም፣ ካራክተሩ ደግሞ ወደ ቀድሞ ባህሪ ሊመለስ አልቻለም። በሶስቱም የአንድ ክለብ የታክቲክ መመዘኛዎች ላይ አልተሟላም። ቡድኑ አልተሟላም ማለት ፍሉድ አልሆነም፣ ሞቢሊቲ ጎለዋል፣ ትራንዚሽኑ ባላንስ አልሆነም። ለመልሶ ማጥቃትም ለዳይሬክት አታክም ክፍት ነው። ስለዚህ ተቾች ሁሉ ምክንያታዊ ካልሆኑ ሊቨርፑልን በቀላሉ አንድ ክለብ በሃይ ፕረስ መንጠቅ ይችላል። እነዚህ ሁሉ ድክመቶች አሉ። ከዘረዘርን መሄድ እንችላለን። ለምሳሌ ማማርዳሽቪሊ ግብ ጠባቂ ላይ ሲኖር ሊቨርፑል ጥድፊያ ያለውን ቢልዳፕ ያደርጋል፣ አይሰክንም። አሁን በደንብ አንድ አድማጫችን ውድ አድማጫችን አሊሰን ዝም ብሎ ደጋፊ ግብ ጠባቂ ነው፣ አሊሰን አይረባም፣ የሊቨርፑል ችግር አሊሰን አይደለም፣ ተው አሊሰን የሚል አስተያየት በአንድ ወቅት ሰጥቶን ነበር። ሊቨርፑል ለምሳሌ በሃይ ተርኖቨር ከተጠቃቸውና ግብ ካስተናገደባቸው ጨዋታዎች መካከል ማማርዳሽቪሊ ያለ ሊቨርፑል ዝግ ባለ ቴምቦ ባለመጀመር ምክንያት ለምሳሌ ሊቨርፑል ከተቆጠረበት ግብ ውስጥ በማማርዳሽቪሊ ቢልዳፕ ስህተት ተመልሶ እንቅስቃሴ መጥቶ ሊቨርፑል የተቆጠረበት ጨዋታ አለ። ይሄ ማለት ቡድን ሲባል 10 ተጫዋች አይደለም፣ 11ዱም ተጫዋች ካልተሳተፈ በበቂ ሁኔታ ባላንስ አይሆኑ እና ክፍተቱ ብዙ ነበር። የዌስትሃሙ ጨዋታ ግን ኦርጋናይዜሽን፣ ስትራክቸር፣ ባላንስ ምን ምንለው ነገር በአንድ ቦታ ላይ ስክት ብለው ይሄ ወጥ የሆነ ባህሪ 90 ደቂቃ ሲታይ አይ ሊቨርፑል የመመለሻው መንገድ አግኝቷል የሚል እውነታ መጣ። የመጀመሪያው ጉዳይ ፍሎሪያን ቪትዝ ነው። እንግዲህ ይህን ሁሉ ዙሪያ ጥምጥም የመጣ ነው። ስለዚህ ተጫዋች ልናነሳ ነው። እንዴት የኬዲቢ ተች ደረጃ በተስፋ ሰጪነት ካራገር አነሳው። አንድ ምስል እስቲ ላሳያችሁ በስክሪናችን ላይ ተመልከቱ። ይሄን ምስል ይሄ ተጫዋች እነዚህን ሁሉ ኤሪያዎችን ነክቷል። እነዚህን ሁሉ ተቾች ሲያደርግ በሜዳ ውስጥ ተጫዋቹ በፋይናል ሰርድ በተጋጣሚ የመጫወቻ ቦክስ ውስጥ እስቲ ያልነካበት ዞን የለም። አብዛኛው ዞን ደግሞ ይሄ በውሃ ሰማያዊ ያለችው ፖዚሽንን ካያችሁ ይሄ ዊዘን ሊቨርፑል ለምንድን ነው የገዛው? መጀመሪያ ሲባል ጄኒዊን ነምበር 10 መሆኑ ይታወቃል። ትልቁ ግን ዓላማ ሊቨርፑል ያስፈረመበት የተጫዋቹ ትልቁ ሚና ቢትዊን ዘ ላይንስ ኮኦርዲኔተር ሆኖ እና ኦርኬስትራ የሆነ የጨዋታ አቀናባሪ፣ የመጨረሻ የፋይናል ሰርድ የሊቨርፑል የማለቂያ ኳሶች መነሻ፣ የሊቨርፑል የማጥቂያ እንቅስቃሴ እንዲሆን ነው። ተጫዋቹ በዚህ ደረጃ በእያንዳንዱ የሜዳ ክፍል ከማጥቃት ባላንስ ጋር ሊቨርፑል በሚያጠቃበት ኤሪያዎች ሁሉ የተጫዋቹ ተቻለ። በጨዋታው 94.6% ፓሶቹ የተሳኩ ናቸው። ፋይናል ሰርድ ባደረጋቸው የመጨረሻ እስከ ተጋጣሚ ኦፖዚሽን ቦክስ ውጪ
ባሉ ፓሶች ውስጥ አንድም ኳስ አልተበላሸበትም። ሁሉም ፓሶች ተሳክተዋል። ወደ ተጋጣሚ ክልል ውስጥ ባደረጋቸው ሁሉም የፋይናል ሰርድ ፓሶች ደግሞ አብዛኛው ኪ ፓስ ነው፣ ወደ አደጋነት የተቀየረ ነው። በዚህ ሁሉ እንቅስቃሴ ውስጥ ተጫዋቹ በሁለቱም የሜዳ ክፍል በአብዛኛው የነካቸው ኳሶች የሃይ ተርኖቨር አይደለም፣ የፕሬሲንግ አይደለም፣ ወይ ሊቨርፑል ተጭኖ ነጥቋል። ክፍት ከሆነ እንቅስቃሴ የነካቸው ነው እነዚህ ሁሉ ኤሪያዎች። ታዲያ ተጫዋቹ በፋይናል ሰርድ ይሄ በውሃ ሰማያዊ ከለር ያለውን ፖዚሽን ካያችሁ በመሀል ለመሀል 39% የተቀሩትን እኩል በሁለቱ ዊንግ መንካት ችሏል። ስለዚህ በነፃነት ብዙ ኤሪያዎች ላይ ሲጫወት ነበር። ታዲያ ሊቨርፑል ባላንስ እንዴት ቢጠበቅ ነው ይሄ ተጫዋች በዚህ ደረጃ ነፃነት አግኝቶ ሲንቀሳቀስ የነበረው? የመጀመሪያው ጉዳይ የሳላ ለመኖር ሊቨርፑል ፖዚሽናል ሺፍት ለማድረግ ሳላ ሲኖር አይገደድም። ምክንያቱም ፖዚሽኑ ላይ ሳላ ይገኛል። ግን ዲፌንድ ሲያደርግ ፖዚሽናል ሺፍት ለማድረግ ሲል ሳላ ከፊት ለፊት አለ፣ ኤሪያው ክፍት ነው። ተጋጣሚ ያንን ፖዚሽን ታርጌት ያደርግና ኦቨርሎድ ሲፈጥር ሳላ አይከላከልም። ሰቦዝላይን በኒውሜሪካል አድቫንቴጅ በቀላሉ ፕሬሲንጉን ያልፋሉ። ስለዚህ ብራድሊና ኩናቴ ሰቦዝላይና ኩናቴ ሌላም ተጫዋች ቀኝ ፉልባክ ላይ ፍሪፖንግም በቀላሉ ይጋለጣሉ። ለምን? ሳላ ድሮፕ አድርጎ ቢያንስ የሊቨርፑልን ዲፌንሲቭ አክሽንን የተሟላ ያደርግ። ያንን ኤሪያ ተጋጣሚ ሁለት ሆኖ እየገቡ ሊቨርፑልን በቀላሉ ስትራክቸሩን ያናጋሉ። አይ ሳላ ካለ ሊቨርፑል እዛ ኤሪያ ላይ ኦቨርሎድ ይፈጠራል በሚል አማካዩ ወደ ቀኙ የሜዳ ክፍል ባላንስ እንዲያደርግ ሲደረግ ደግሞ ልክ የጀረሚ ዶኩ አይነት እንቅስቃሴ ያን አስደናቂ ግብ ሲያስቆጥር የሊቨርፑል አማካዮች እንዴት አንድ ኤሪያ ላይ በአንድ ኳስ ኮምፓክት እንደነበሩና በቀላል ይሄ ከአንደኛው ዳይሬክሽን ወደ ሌላኛው የሜዳ ክፍል ሽፍት በሚያደርግ ኳስ ደግሞ ያኛው ኤሪያ ለሚገኝ ተጫዋች በቀላሉ ሰፊን የሜዳ ክልል ተጠቅሞ እንዴት እንደሚያስቆጥር። ስለዚህ ሳላ ለሊቨርፑል ላይ ለሚፈጠረው ኦቨርሎድ በመከላከሉም በማጥቃቱም በአግባቡ እየተወጣ ስላልሆነ ያንን ኤሪያ ተጋጣሚ በቀላሉ የሊቨርፑል ስስ የመከላከል የማጥቃትም ኤሪያ እንደሆነ ስለሚረዳ ከሳላም በሚነጠቅ ኳስ ተጋጣሚ በራሱም ሲስተም ሊቨርፑልን ሚዛኑን ያናጉ ነበር። ታዲያ ከዌስትሃም ጋር አሰልጣኙ አንደኛው ኤክስፐሪመንት እንደሰራላቸው የታየው ደግሞ ሳላም ቤንች ሲያደርጉ ያ ኮሊደር 3 ሜን ሺፍት ካራክተር ተመለከት። ሲያጠቃ ሊቨርፑል ጎሜዝ እስከ ሚድሰርድ ድረስ ሄዶ ሰቦዝ ላይ ወደ ዳር ሲወጣ ዊድዘ ወደ 10 ቁጥር ባዘነበለ እንቅስቃሴ የቀኙን የሜዳ ክፍል ይዞ በትሪያንግል ፓስ ሶስቱ የሊቨርፑል ማጥቃት ይመሩና ዊድዘ ወደ 10 ቁጥር ኮምፕሊትሊ ይገባና ከግራቨንበርግ ጋር ዋን ተች ቱ ተች ተጫውቶ ወደ ግራው የሜዳ ክፍል ኳሱን በቀጥታ ኢንቨርት አድርገው ይቀይሩታል። ያኔ ተጫዋቹ ምን ያገኛል? ከፍተኛ ኤሪያ ያገኛል የመጫወት። ከዚህ በፊት አንድ ፕሮግራም ላይ በደንብ አንስቼላችሁ ነበር የኒግልስማንን ታክቲካል ትንተና። ዊድዘን ለ3 ወይ 4 ድሪብል የሚሆን በጣም ይሄ ያልጠበበ ስፔስ የማሰቢያ ኤሪያ ይክፈቱለት እንጂ ከዛም በኋላ ስላለው ጉዳይ ከዊድዘ ጠብቁ፣ ተውት። በጣም ታይት አንግል ሊቨርፑል እየፈጠረ ነው፣ ተጫዋቹን ጫና ውስጥ እየከተተ ያለው ኦቨርሎድ ሜዳን ይሮጣል ብሎ የስሎትንና የዊድዘን ቻንስ የተቸበት መንገድ ታስታውሳላችሁ። በኢንተርናሽናል ብሬክ ተጫዋቹ በአንድ ጨዋታ አሲስት ባደረገበት ጨዋታ 2 አሲስት። ስለዚህ ተጫዋቹ ሰፊ የሜዳ ክፍል ኤሪያ ሲፈጠር ሰቦዝ ላይ ሊቨርፑል ሲያጠቃ እንደ ቀኝ ዊንገር እየገባ ይጫወታል። ሲከላከል ወደ ቀኙ አዘን ብሎ ጎሜዝን በማገዝ። ስለዚህ ኮሊደሩ ምንድነው? ሊቨርፑል ጥብቅ አደረገው። ዊድዘ ከኳስ ጋር፣ ሰቦዝ ላይ ያለ ኳስ ከኳስም ጋር፣ እንዲሁም ጎሜዝ ታይሚንግ እና ዲሲዥኑ በጥሩ ሁኔታ ያንን ኤሪያ ብሎክ አደረጉ። ይሄ ተጫዋች ታዲያ ከኳስ ጋር ሰፊ የመጫወቻ ኤሪያ አለ። ሌላኛው ጉዳይ ደግሞ ተጫዋቹ ብቻውን ከኳስ ጋር እንዳይቆይ
ከማካሊስተር ይልቅ ሞር ወደፊት ጠጋ ብሎ በደንብ ፕሮሰስ የሚያደርገውን ደግሞ ግራቨንበርክንና ማካሊስተርን ሺፍት በማድረግ ማካሊስተርን ወደ 6 ቁጥር ግራቨንበርክን ወደ ቦክስ ቱ ቦክስ ተጫዋችነት ቀየሩ። ምክንያቱም ማካሊስተር ወደ ፋይናል ሰርድ ከገባ ዊድዝ አይመቸው የሚል የ6 ጨዋታ ትንተና ነበር ታስታውሳላችሁ። ስለዚህ ይህን ካራክተር ቀየሩ። ሁለተኛው ዲሲዥን ማለት ኳስ ይዞ ልክ ከአንደኛው ክንፍ ወደ ሌላኛው ክንፍ ሲሻገር ግራቨንበርክ አለ ለዋን ተች ቱ ተች ምቹ የሆነ ተጫዋች አግሬሲቭም ስለሆነ ቴክኒካሊም ደግሞ የተጋጣሚን ተጫዋች ስለሚቀንስ ሌላ ኤሪያ ተጫዋቹ እንደገና ያገኛል። ያኔ በበቂ የማሰቢያ ሲስተም ደግሞ ለፊት መስመር ተጫዋቾች ለጋክፖ በ30 ደቂቃ ውስጥ 6 ኳስ ወደ አደጋነት የሚቀየር ፓስ አድርጎ 6ቱንም ኳስ ጋክፖ በኮንትሮል ስህተት አበላሽቶታል። ይህን ጉዳይ ተመልክታችኋል። በ30 ደቂቃ ውስጥ 6 ኳስ ወደ አደጋ ክልል ወደ ማጥቃት የሚቀየር አንዱማ ቢግ ቻንስ ሆኖ 0.26 ኤክስጂ የያዘ ኳስ እኮ ነው። ኮንትሮል በማድረግ የጋክፖ ይሄ ደካማ የቴክኒክ አቅም ኮንትሮል ለማድረግ ተቸግሮ ኳሱ በቀላሉ አመለጠው። አንድ ጉዳይ ከአትሌቲኮ ማድሪድ ጋር አንስተን ስንወያይ ነበር ታስታውሳላችሁ። በሊቨርፑል ድል ላይ የኢሳቅና የዊድዘ ጥምረት ግን ከፈረንጆቹ አዲስ ዓመት በኋላ ትመለከታላችሁ ከባድ ፍንጭ ታይቷል። ኢሳቅ ፊትነሱ አልተስተካከለም። ዊድዘን ሚዲያው እየጨፈጨፈ ነው። ግን በትዕግስት ይሄ ሪትም የመጣ ጊዜ የሊቨርፑልን ማጥቃት በሊጉ ያሉ 19ኙም ክለቦች አያስቆሙም ስንላችሁ ነበር። በደንብ ያን ፕሮግራም ታስታውሳላችሁ። ልክ በአትሌቲኮ ጨዋታ ዊድዘ በጣም የተሞገሰበት በልዩነት የተሞገሰው ደግሞ የሁለቱ ተጫዋቾች ታይሚንግ መግባባት። በአብዛኛው ካያችሁ ጋክፖ ኦቨር ይሄ ወርክ ሬቱ ጠንካራ ስለሆነና ድካም አልባ ስለሆነ የፊት መስመር ጫናን የሚጋፈጠው ተጫዋች እሱን አድርገውታል። እነዛ ተጫዋቾች ቴክኒካሊ ቦታን ሽፍት እያደረጉ በደንብ በመግባባት ሁለቱ በበቂ ሁኔታ ፍሎ እያደረጉ ነበር። ሌላኛው ምስል ላሳያችሁ። ይሄ ክፍት ከሆነ እንቅስቃሴ የነካቸው ኳሶች የነበረው አኩሬሲ ነው። በጨዋታው በአጠቃላይ በነበረው የፓስ እንቅስቃሴ 96.5% የዊድዘ ፓስ ስኬታማ ነበር። 2 ኳስ ብቻ ነው ባልተሳካ ሁኔታ የተበላሸው። እሱንም ወደ ፋይናል ሰርድ ቦክስ ውስጥ ፓስ አድርጎ ኢንተርሰፕት የተደረገ ነው። የተቀሩ ኳሶች በተለይ ከቦክስ ውጪ ሁሉም የተሳኩ ነበሩ። ይሄንን ነው እንግዲህ ኦርኬስትሬትድ የፋይናል ሰርድ የ10 ቁጥር ተጫዋች የሚሉት እና ቢትዊን ዘ ላይን ይሄ በቃ ድልድዩ። ታዲያ የፓሱ ሲኩዌንስ ደግሞ ተመልከቱ። እነዚህ ሁሉ ተጫዋቹ በፊት ከረፍት በኋላ ፓስ ያደረጋቸው እንዳለ ፓሶች ናቸው። እነዚህ የምትመለከቱት በግራፉ ላይ የምታዩት ፓስ በአብዛኛው የተሳካው የተጫዋቹ ፓስ በእንዲህ መልኩ ነበር ሲደረግ የነበረው በጨዋታው። ኢሳቅ ለምሳሌ በየትኛው ጨዋታ ነበር? በኖቲንጋም ጨዋታ ነው አይደል? ካልተሳሳትኩ 15 ተች ብቻ አድርጎ ወጣ ብለው ሚዲያ የተቸው። በኖቲንጋሙ ጨዋታ ኢሳቅ ጋር ኳስ እንዴት ይድረስ? ኳስ ሳይደርስ 15 ተች ስለመንካቱ ሚዲያው ይተቻል ብዬ ተናግሬ ነበር በ3-0 ሽንፈት ወቅት ከፒኤስቪ አይንድሆቨን ጋር በተመሳሳይ። ስለዚህ ኦርኬስትሬትድ የሆነ ተጫዋች ይሄ የ10 ቁጥር ዳይናሚክ የሆነ ተጫዋች ሲኖር ግን ይሄ ተጫዋች ግቡን ሲያስቆጥር ሁለተኛው ተች የነበረው የዊድዘ ነው። በመስመሮች መሃል በበለጠ ለኪርኬዝ መስጠት የሚቀለውን ኳስ ነው እንግዲህ ኦፍሳይድ ትራክ ውስጥ ያለ የሚመስለው ለጋክፖ በአስደናቂ ተች ስሩ ፓስ መስጠት የቻለው። ከዛም በኋላ ጋክፖ ማይነስ አደረገ፣ ኢሳቅ አስቆጠረ። ኢሳቅ ከሞከራቸው ኳሶች ሁሉንም የዊድዘ ቀጥተኛ ተሳትፎ ነበረበት። ሁለቱ ተጫዋቾች መካከል ያለው መናበብ ደግሞ በዚህ ደረጃ ይሄ ተጫዋቹን ሳላ ሲገባ ከበር የሚያደርገው የፋይናል ሰርድ ቦታና ተጋጣሚ ፕረስ የሚያደርገው ፊዚካል ባትሉ ጫናን የሚቀንስለት ተጫዋች ከኋላ መስመር ስለሚቀንስ ሳላ ካለ ዊድዘ ካለ ጋክፖ አይሰለፍም።
ከአንዱ አማካይ ወይ አንዱ ይቀመጣል ወይ አንዱ ወደ ፉልባክ ይሄዳል። ስለዚህ ባላንሱ ሽግሽግ ይመጣል። ሳላ ደግሞ ኦፍ ዘ ቦል ሬቱ በእድሜም በተለያዩ ምክንያቶች በዛ ደረጃ ሊሯሯጣችም። ስለዚህ ባላንሱ መናጋቱ አይቀርም። ሽግሽጉ ግን እንዳይኖር አሁን ለምሳሌ ሳላን ቤስት አድርጎ አርነ ስሎት ቀይሮ ቢያስወጡት እንዴት ነው ሳላ የሚያኮርፈውና እንዴት ነው ቲሙ ስፕሪቱ የሚበጠበጠው? እሺ ሳላን ቀይሮ ቢያስገቡ ደግሞ ልክ እንደ ኢንትራ ፍራንክፈርቱ እንዴት አይነት ካራክተር ነው ሊያሳይ የሚችለው? ሁለቱም ጉዳይ ከባድ ነው። ካላሰለፉ ልክ እንደ ዌስትሃሙ ጨዋታ፣ ምክንያቱም በቅርቡ ወደ አፍሪካ ዋንጫ መሄዱ ስለማይቀር ተጫዋቹ አንደኛ የሊቨርፑል አይከን ነው። ካላጫወቱት ሚዲያው እንደሚጨፈጭፈው ሳይሆን በውጤት ነገሩን ጋብ ማድረግ ይቻላል። ካጫወቱት ደግሞ በዚህ ሬት ባላንሱን መጠበቅ የግዴታ ይኖርባቸዋል። ስለዚህ አሁን ጉዳዩ ለስሎት የውጤት የባላንስና የቡድኑን ኦርጋናይዜሽን የማስጠበቅ ጉዳይ ነው። ሳላን እንደ ሐሰተኛ 9 ቁጥር ለምሳሌ በኢሳቅ ቦታ ላይ ያስገብተው ዊድዘንም ጋክፖንም ተጠቅመው በፊት መስመር ሶስቱን ተጫዋቾች ቢያደርጉ 100% የሊቨርፑል ባላንስ አይናጋም። ምክንያቱም ሳላ የግድ ኦቨርፕረስ የማድረግ ግዴታ የለበትም፣ ወይም ወርክ ሬቱ እንደ ኦፍ ዘ ቦል መሯሯጥ የለበትም ግዴታ። ግን በዊንግ በኩል ከሆነ ግን በጣም ለሊቨርፑል አደጋው ሰፊ ነው። ምክንያቱም አንድ ተጫዋች መጉደሉ አይቀርም፣ በፖዚሽንም ወደ ተቀያሪ ወንበር መውረዱ። ያ ደግሞ የሳላ መሰለፍ ደግሞ ዊድዘን ከኳስ ውጪ መጀመሪያ የሚያደክመውንና በመጀመሪያ ጨዋታ ያየነው እዛ ሶስተኛ የሜዳ ክፍል ላይ ሲሯሯጥ ያለ ኳስ የምናየውን አጫወት ማየታችን አይቀርም። ለምን? ሚናው ሁለት ይሆናል። መንጠቅ አለበት፣ ፕረስ ማድረግ አለበት። ለሳላ ደግሞ አጋዥ ሆኖ እዛ ጋር መገኘት አለበት፣ ግዴታ ነው። ስለዚህ የሳላ መግባት እዛ ጋር የሚያሳጣው ትልቁ ባላንስ ይሄ ነው። ይሄ ተጫዋች ግን በአንድ ጨዋታ ሌቨርኩዘን ውስጥ ታይቶ 116 ሚሊዮን ፓውንድ ከባየር ሙኒክም ከማንቸስተር ሲቲም ከሪያል ማድሪድ በላይ አቅርቦ ሲያስፈርሙት ይሄንን ኳሊቲ ፈልገው የጊዜ ጉዳይ ነው ብያቸዋለሁ። ካሁን በኋላ ደግሞ ዊዘን በበለጠ የምናይበት ጊዜ መጥቷል። ኢሳክ ፊትነሱ ሁሌም በዚህ ደረጃ ከሆነ እና እየተሻሻለ ከመጣ ዊዘ በዚህ እንቅስቃሴ የሚቀጥል ከሆነ ስሎት ጨዋታቸውን ባላንሳቸውን በዚህ ደረጃ የሚያስጠብቁ ከሆነ ሊቨርፑል ሲዝኑን ካሁን በኋላ በደንብ ማስተካከል ይችላል። ከሻምፒየንስ ሊግም በፕሪሚየር ሊግም ትክክለኛው የቡድኑ ምስል ከዌስትሃም ጋር የታየው ካራክተራይዝድ የነበረ ኦርጋናይዝድ የነበረ ስትራክቸራል የነበረ ቡድን ማለት ነው። ስለዚህ ይህን የጨዋታ ስታይል እስቲ ከሰንደርላንድ ጋር ከደገሙት ያለምንም ጥርጥር ኢንፎርም ላይ ቢሆንም አስፈሪ ቢሆንም የሊጉን መሪ ቢያስጥልም ብዙ ጉዳይ ሊባል ይችላል። ሊቨርፑል አንፊልድ ላይ በደንብ ማሸነፍ ይችላል በዚህ ካራክተር ከገቡ ብቻ። አይ ብለው ስሎት ደግሞ ይሄን ባላንስ የሚነካኩት ከሆነ ወደ ኖቲንግሃምና ፒኤስቪ ሽንፈት መመለሳቸው የማይቀር። ስለዚህ አርነ ስሎት ዊዝን መጠቀም እንደ ኒግልስማን ነው። ኒግልስማንን ከተመለከቱ ዊዝን እንዴት መጠቀም እንዳለባቸው ለሰን ሰጥተዋል ስንል የነበረው ለዚህ ነው። የ4 እና 5 ሜትር የማሰቢያና የድሪብል ስቴጅ ክሬት ካደረጉለት ከዛም በኋላ ያለውን ጉዳይ ለዊዝ ተውት። ኒግልስማን ያሉት ለዚህ ነው። ተጫዋቹ የነካቸውን ፖዚሽኖችን ያሳዩዋችሁና ያደረገውን ፓስ ሲኩዌንስ የተመለከትነው የማሰቢያ ጊዜ ለሰከንዳት በስፔስ በዚህ ደረጃ ባላንሱና ከቨሩ ከተጠበቀ የቡድኑ ከየትኛውም ተጫዋች በላይ በየጨዋታው አሲስትም ቻንስም ክሬት ማድረግም ግብም ማስቆጠር አይከብድም። ምክንያቱም ተጫዋቹ አግሬሲቭ ሳይሆን ዓለም የሚፈልገው ቴክኒክ ብሬን ውስጥ ያለ ቴክኒክ ነው፣ እግር ላይ አይደለም። በታክልም በኢንተርሴፕሽን ሳይሆን 116 ሚሊዮን ፓውንድ የተከፈለው ባለው ልዩና ዩኒክ ተፈጥሯዊ እውቀት ባላቸው ተጫዋቾች ልኬት ነው የተከፈለው። ለዛ መመዘኛው ይሄ ነው። ስለዚህ ለምን አልተጋጨም፣ ለምን አልነጠቀም ሳይሆን ለምን አሲስት አላደረገም እንደሚባለው
በዚህ ደረጃ ባላንስ ከሆነ ካሁን በኋላ እንግዲህ ቁጭ ብለን አሲስቱን መቁጠር እንጀምራለን ማለት ነው በቴክኒኩ ልክ። ምክንያቱም የእንግሊዝ ሚዲያ ስለወጣበት ገንዘብና ስለመጣበት ዓላማ ለመተንተን እንጂ ስላለው እምቅ ቴክኒክ ለማየት ጊዜም የላቸውም። ቴክኒኩን ሲያሳዩ ግን ወስደው ከዲብሮይን ጋር ሰቀሉት በአንድ ጨዋታ። እኛም ለዛ ነው ይሄን አርስት የተጠቀምነውና ካሁን በኋላ የዊዝም የሊቨርፑልም የኢሳቅም የስሎትም ሲዝን በአግባቡ የጀመረ ይመስላል። በዚህ ካራክተርና ስትራክቸር የሚቀጥሉ ከሆነ እስቲ በቀጣይ የሰንደርላንዱ ጨዋታ ምን አይነት አጫዋት ይዘው ቀርበው ውጤቱን ያስቀጥላሉ አብረን በጋራ የምንመለከተው ይሆናል። ነገር ግን እዚህ ጋር ሊረሳ ማይገባው ጉዳይ አርብ የሰራነው ፕሮግራም ነበር። ኢመርጀንሲ ሚቲንግ የሚለው የደወል ምልክት ያለበት አንደር ፕሬዠር የሚለው ፕሮግራም እዛ ላይ አንድ ጉዳይ አንስቼላችሁ ነበር። ድልም አሳማኝ ካልሆነ ይሰናበታሉ። ለዛ ነው እኮ ሰሞኑን ትንተናው የበዛው ሊቨርፑል ላይ ታስታውሳላችሁ። ኃላፊዎቹ ያስቀመጡት ክራይቴሪያ 1-0 አሸንፎ ያሸንፉበት መንገድ ካላሳመንም ለስንብት ይበቃሉ። እኔ አንድ ነገር ግራ የሚገባኝ ሚዲያው ላይ የሚቀርበው አስተያየት በጣም ነው የሚገርመው። ስለ ክሎፕ መመለስ ሊወያዩበት እኮ ሚዲያው የቻለው ሊቨርፑል ቤት የስንብት እንቅስቃሴ ስላለ ነው እኮ። ስለዚህ ሊቨርፑል ስሙ ከኤንሪኬ ጋር የተያያዘው እኮ የስንብት እንቅስቃሴ ስላለ ነው። ታዲያ ስሎትን ባክሩም ስታፉ አያሰናብትም ብሎ መተንተንም እኮ ተገቢ አይደለም። እንቅስቃሴው ታዲያ ከየት መጣ? እንዴት ክሎፕ ይመለሳሉ አይመለሱም የሚለው ዲቤት ለምን ተከፈተ? ኤንሪኬ ለምንድን ነው ስማቸው ከሊቨርፑል ጋር የተያዘው? ኢራዮላ ለምንድን ነው? ዚዳ የሚባለው ለምንድን ነው? እንቅስቃሴ ባይኖር ከመሬት ተነስቶ ሚዲያ አይጽፍም። በነገራችን ላይ ይሄ የብሎግ ወሬ አይደለም። ለምሳሌ የሚረሩ ማን ነው የሚባል ማንሃተን ነው የሚባለው ጸሐፊ ዘጋርዲያን ነው የሚረር ጸሐፊ እንቅስቃሴ በሌለበት ቦታ አላግባብ ስም ተያይዞ አይወጣም ነበር የሚለው አምዱ ከላይ። ስለዚህ ብቃትም የማሸነፊያ መንገድ አሳማኝ ካልሆነ ከቦታ ትነሳለን። ይሄ የሊቨርፑል ኃላፊዎች አቋም ነው። አርብ ዕለት ቀደም ብዬን ሀሳብ ነግሬያችሁ ነበር። ከዛም በኋላ ከ2 ቀን ከ3 ቀን በኋላ የሚሰጠው ትንታኔ ደግሞ ያው የሰማችሁ ለእናንተ ፍርዱን እንተው። ምክንያቱም የተቀመጠውን እውነታን እንዴት የወስታሙ ጨዋታ በአንዴ አሰልጣኙን ከባድ ቁንጠጣ ከበስተጀርባው እንደነበር አይተናል። ዊዘ ኮንፊደንሱን አጥቶ አይደለም። በነገራችን ላይ በኮንፊደንስ የሚጫወትበትን ኤሪያ ስላጣና ሲስተሙ ባላንስ ስላልሆነ ነው ተጫዋቹ ያን አስደናቂ የዌስትሃሙን ብቃት ሊያሳየን ያልቻለው እንጂ ሳይኮሎጂክ አእምሮ ውስጥ ኮንፊደንሱ አለ። ምክንያቱም ገና ኤሪያዎች ማግኘት ሲችል እንዴት የተጫዋች ኮንፊደንስ ወዲያው በዚህ ፍጥነት ሊመለስ አይችልም? እንዲህ በፍጥነት የሚመለሰው ኮንፊደንሱ አእምሮ ውስጥ አለ። የኤሪያ ኮንፊደንስ ግን አቶ ነው የሚጫወተው። ያ ነው ትልቁ ልዩነት። ይሄን ነገር ደግሞ እስቲ ከሰሞኑን ደግሞ በሌላ መንገድ ሲተነተን ልሰሙ ትችላላችሁ። አእምሮ ውስጥ ኮንፊደንሱ ሳይጠፋ ሜዳ ላይ ኮንፊደንሱ በኤሪያ ማጣት ያ ኮንፊደንስ ሊመጣ አይችልም። ምክንያቱም ሲስተማቲካሊ በተሰጠው ሚሽን ስለሚንቀሳቀስ ባላንስ ሲሆን ሲስተሙ ኦርጋናይዝ ሲሆን ሞር ሊቨርፑል እንደ ማንኛውም ክለብ ፍሉዲቲን ሲያሳይ ግን ኮንፊደንስ አይምሮ ስላለ ተጫዋቹ በነፃነት እንደፈለገ መጫወት ይችላል። ምክንያቱም ተጫዋቹ የሜዳ ውስጥ ኮንፊደንስ ኤሪያዎች ላይ ነው እንጂ ያጣው አእምሮ ውስጥ ኮንፊደንሱን አላጣም። በአንዴ ግን ምቾት ወዳለበት ያጫወት ሲስተም ሲመጣ እንዴት ሊያስደንቅ እንደሚችል እንዴት ሊያወያይ እንደሚችል በግልጽ ያየንበት ነው። ስለዚህ የስሎት ስንብት ጋር በቀጥታ ተያይዞ ከባክሩም ስታፍ ከፍተኛ ድጋፍ እምነት አላቸው። እምነት ኖሯቸው አይደለም፣ የኃላፊዎችን ክራይቴሪያ ማሟላት ስላለባቸው ለራሳቸው ስራ ሞያ ሲል ሳላን ደፍረው ያስቀመጡ። ምክንያቱም የሐሙሱ ሚቲንግ ከማስጠንቀቂያ ጋር ነበር። ስራን ታተርፋለህ በ3 ጨዋታ አሳማኝ በሆነ ድል የክለቡን አይደንቲቲ
አለኝ በምትለው የጨዋታ ስታይል መልሳ አሳየን። የማሸነፊያ መንገዱ እንኳን አሳማኝ ካልሆነ ለስንብት ይበቃሉ። እቺን ቃላት በነገራችን ላይ አስምሩበት። ሊቨርፑል ተበልጦ ይሄ ባላንስ ሳይሆን በመጨረሻ ደቂቃ እንደሚያስቆጥራቸው ድሎች 3 ነጥብ ይዘው ቢወጣ እስሎት አይቆዩም፣ አትጠራጠሩ፣ ከስራቸው ይሰናበታሉ። እንደ እሁዱ እያንዳንዱ ጨዋታ ካላሳመነ ስራቸው አሁንም እንጥልጥል ላይ ነው ያለው። ጊዜ ገዙበት እንጂ ቆይታቸውን አላረጋገጡም። ሰንደርላንድን በዌስትሃም ስታንዳርድ የማሸነፍ ኃላፊነት ይዘው ነው የሚገቡት። ሊድስንም ጨዋታዎች በዛ ስታንዳርድ ድል ሲደረጉ ትሰሙ ይሆናል ከ1 ከ4 ከ3 ሳምንት በኋላ እስሎት አሁን ገና ሴትል አደረጉ የሚለውን ጉዳይ። ስለዚህ ድጋፉም ነቀፌታውም ከባክሩም ስታፍ የመጣው ከባድ የክለቡን ህልውና በመጠበቅ እንጂ አሰልጣኙን ዋንጫ በልተዋል ብለው በማስታመም አይደለም። 45 ደቂቃ ከኤድዋርድ ጋር ያወሩት ታዲያ ሳላም ቤንች ለማድረግ የክለቡ ትልቁ ሲዮ ስልጣንም መብትም ዲሲዥንም ባይሰጧቸው እስሎት እስከዛሬ ይሄን ባላንስ ለማምጣት ሳላን ቤንች ማድረግ መብት ያተውበት ነው እንደ ቆዩት። ኢሳቅ ጠፍቶበታል ሲባል ዊትዘ ለዚህ ነው እንደ 116 ሚሊዮን ፓውንድ የተከፈለው ሲባል ኤኬቲኬ በራሱ ጥረት እንጂ በሲስተም አላስቆጠረም ሲሉ አሰልጣኙ ጠፍቶባቸው ነው እንደ ቁጭ ያሉት። አንዳንዴ እንድታመጣ ቅኝቱን ስልጣን ሲሰጥ ባለክ ማዕረግ ሳይሆን በሚታየው ነገር ላይ ነው የሚሰጡት። ምክንያቱም አሰልጣኙ ማናጀር ቢሆኑ እነዚህም ውሳኔዎች ቀደም ብሎ ያስተላልፉ ነበር። ኮች ናቸው። ለውሳኔም ቢሆን የበላይ ትዕዛዝን ይጠብቃሉ። ይሄ ግልጽ የሆነ የአሰራር ደንብ ነው። ምንም መደባበቅ አያስፈልግም። እስሎትን ለማድነቅ የግድ ጉዳዮችን ማወሳሰብ አያስፈልግም። እስሎትን ለመተቸት የሚታየውን ነገር በግልጽ ማውራት ነው። ዊዘን ለማድነቅ ተፈልጎ ስለ እስሎት ቆይታ ጋር ያይዞ ማድነቅ ተገቢ አይደለም። ዊዘ ራሱን ያሳየው አሰልጣኙ ባገኙት ነፃነትና በተሰጣቸው ማስጠንቀቂያ ልክ የፈጸሙት አግባባዊ ተግባር ነው ውጤቱ የተመለሰውም ያ እንቅስቃሴ የሚታየው። ይሄን አስቀጥዬ ውጤቴ ይስተካከላል ካሉ መብታቸው ነው። አይ ብሎ ደግሞ ባላንሱን ድጋሚ የሚያሰናብቱ ከሆነ አትጠራጠሩ፣ የስንብት ደብዳቤ በተሰናበቱበት በነጋታው ጠረጴዛቸው ላይ ይጠብቃቸዋል። ይሄን አሁንም እርግጠኛ ነኝ ልንገራችሁ። በዚህም ፕሮግራም ከተሰናበቱ በኋላ ይህም ፕሮግራም እኛ የሰራነውን በሌላ መንገድ በድጋሚ ታደምጣላችሁ። በጣም እርግጠኛ ነኝ ልንገራችሁ። አሰልጣኙ ውጤታማም ከሆኑ ከተሰናበቱም ስለ ሐሙሱ ሚስጥራዊ ስብሰባና እስሎት ከዛም በኋላ የሊቨርፑልን መንገድ እንዴት እንዳገኙ ከቀናት በኋላ ምናልባት ሰንደርላንድን ካሸነፉ ሰንደርላንድ ላይ ተመሳሳይ ድል ካስመዘገቡ አትጠራጠሩ፣ ስለ ሐሙሱ ሚቲንግና አርብ ላይ ስለተደረገው የ45 ደቂቃ ቆይታ ከዛም በኋላ እስሎት ባንዴ የውሳኔ ፓወራቸውን ተጠቅመው እንዴት የገሌ እንደዚህ ያደረጉ ለካስ ከበስተጀርባ አሰልጣኙ የተገደበባቸው ይሄ ነበር። አሁን ያን ነገር ኃላፊዎች ሲያነሱባቸው በነፃነት መስራት ጀምሮ እንደዚህ የሚባል ነገር ማምጣቱ አይቀርም። ግን እውነታው ይሄ ነው። ስለዚህ በሌሎች ፕሮግራሞች ደግሞ በበለጠ ቡድኑ እያየን እንቅስቃሴውን እያየን ሁኔታዎችን በጋራ እየተወያየ የምንዘልቅ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስት ፕሮግራሞች ዕለተ ማክሰኞን ከእናንተ ጋር ቆይታ አደረግን። በማክሰኞ የሁሉም ሊጎች የዛሬ ፕሮግራም በሪስ ጀምስ የእሁዱ አልሸነፍ ባይነት ጥንካሬ የአምበልነቱ ሚስጥር ተመለከትን። አሁን ደግሞ ስለ ፍሎሪያን ፍሎና የሊቨርፑል ውጤት ላይ አተኩረን ቆይታ አደረግን። ሰላም ቆዩ።